ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ሁላችሁንም። እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ጨረቃዎቻችን ትናንትና በጭቅጭቅ እኔማ የቱን አዳምጬ የቱን እንትን ልበልና በጣም በቃ ትናንትና በጭቅጭቅ ነው ያለቀው ቪዲዮ እንዳያችሁት እና ብዙዎቻችሁ ተጨንቃችኋል። ብዙዎቻችሁ ከፍቷችኋል፣ ተናዳችኋል ምናምን። ግን ኢንሻአላህ ትግስት አድርጉ፣ ሁሉም ነገር ይፈታል። አብሽሩ፣ አታስቡ ውዶቼ። ብቻ ቻናላችሁን ሼር እያረጋችሁ ብሩኬ ወንድሜ ወደ 400 ኬ እንዲገባ፣ ቅመሟ ደግሞ ወደ 350 ኬ እንድትገባ ሼር አድርጉላቸው ማለት ነው ውዶቼ። እና እንግዲህ ሀይሚዬና ብሩኬ ታቋቸዋላችሁ። በትልቁ ይመጡና ከዛም በኋላ ደግሞ የተወሰነ ደግሞ ኦዲየንሶቻቸውን ካስደሰቱ በኋላ ደግሞ ወደ ሌላ ደግሞ ይመለሳሉ ወደ ስራቸው ምናምን ማለት ነውና ግን ያው በዚህ ዙር በሌላ በአዲስ ነገር ቢመጡ የተሻለ ነገር ነበረ። ይሄን ነገር ቋጭተውት፣ ምክንያቱም ልጅቷ ኦልሬዲ ከዚህ በፊት ብዙ ነገር እያለች ብዙ ኦዲየንስንም እስከ መሳደብ እየደረሰች ስቲል ነው። ኦዲየንስን ምንም በቃ የምታከብረው ነገር የላትም። ለኦዲየንስ ያላት ንቀት የተለየ ነውና ልጅቷን ኦልሬዲ በቃ ተሰልችታለች ምናምን እና በሌላ ነገር ብትመጡ የተሻለ ነገር ነበረ። ግን ያው ኢንሻአላህ ሁሉንም ነገር በትግስት እንጠብቃለን። አሁንም ቢሆን ጊዜው ቅርብ ነው። ኢንሻአላህ ምንም አታስቡ፣ አትጨነቁ ውዶቼ። ጨረቃዎቻችን መቼም አይለያዩም። አታስቡ፣ አትጨነቁ። አላህ ያገናኘውን ማንም ቢሆን አይለየውም። እንኳን አሁን አይደለም ብዙ ነገር አሳልፈው የመጡ ልጆች ናቸው። ምንም የሚለያቸው ነገር የለም። ምንም አትጨነቁ፣ አታስቡ። እሺ ውዶቼ። በትናንትናው ደግሞ ያው ግማሾቻችሁ ብሩኬ ለምን ተደበቀ እውነት ቢኖር ነው እንጂ ምናምን ብላችሁ እውነት ነው ሁሉ ብላችሁ ያመናችሁ ሰዎች አላችሁና ሲቀጥል ደግሞ ያው ቅመሟ ቃሏን መጠበቅ አለባት እያላችሁ ያላችሁ ሰዎች አላችሁና አታስቡ። ሀይሚዬም ትናንትና እንደዛ የተናደደችው ያው አንደኛ ያልጠበቀችው ነገር ስለተከሰተ፣ ያልጠበቀችው ስላችሁ ይሄ ነገር ወደዚህ ነገር ስገባ ሊሆንም ላይሆንም ይችላል ብላ እንደገባች ግልጽ ነው። ግን ደግሞ ያስደነግጣል። ያው በቦታው ስትሆኑ ሁሉም ነገር ያስደነግጣል ምናምን እና ከዛ በላይ ደግሞ ቅመሟ ያናደዳት ለምን ወደ ኋላ ቀረ የሚለው ነገር ነው ያናደዳት ማለት ነውና በሰዓቱ እንግዲህ ትናንትና እንደዚህ አይነት ስሜት ብታሳይም ነገሮችን አስባ ተረጋግታ ደግሞ መለስ ብላ እንደተለመደው አንድ ላይ ሆነው ይሄንን ችግር ይወጡታል ብዬ አስባለሁ ኢንሻአላህ ማለት ነው። ግን ደግሞ ትናንት እንደዛ የተደረገው አሁን እናንተ ለምን ወደ ኋላ ቀረ ለምን ተደበቀ ምናምን ተደብቆ አይደለም። በነገራችን ላይ ውጤቱን ሲያቀው ከዚህ በኋላ ደግሞ ሌላ ጭቅጭቅና ሌላ ተካራ ውስጥ ሊገባ መሆኑን ሲረዳ በቃ ለራሴ ጊዜ ልስጥና ምናምን ብሎ ሌላ መጥፎ ሙድ ውስጥ ስለሆነ ነው ብቻውን መሆን ስለፈለገ ለና ሀሰን እንግዲህ ወረቀቱን አሳዩአትና ቀስ አርጋችሁ እናንተ ወሰዷት፣ እኔ ለራሴ ትንሽ ጊዜ መስጠት አለብኝ አይነት ነገር ብሎ ልኳቸው ነው እንግዲህ ታውቃላችሁና። እንደዛ ግን ባይሆን አሪፍ ነበረ። ምክንያቱም አንደኛ እንደዛ ብሎ ወደ ኋላ ሲቀር እንዳልኩት አሁንም እንዳመናችሁት አንዳንድ ሰዎች ይሄማ እውነት አላት ማለት ነው ብለው አስበው ይሄው እሱን እየተሳደቡ ያሉ ልጆችም አሉ ማለት ነውና ግን ይሄን ነገር ደግሞ ያደረጉት ሆን ብለው ነው። ገባችሁ አይደለ? ለምን አደረጉ ሲባል አውቀው ብሩኬ ወደ ኋላ እንዲቀር ተደረገ። ከዛ ምን አለ ጠፋ ተብሎ መጣ። ከዛ ደግሞ ትናንትና ካለበት ሄዱ። ከዛ ለምን ተደበቅክ ብላ ሀይሚዬ እና እሷ ክርክር እንዲያነሱ ተደርጎ ነው። ገባችሁ? እንደዚህ ከሆነ ድራማው ይሞቃል። በቃ በእንደዚህ አይነት መንገድ ነው መቀጠል ያለብን ብለው አስበው ይሆናል። ገባችሁ? ሆን ብለው ነው ይሄን ነገር ያደረጉትና አውቀው ወደ ኋላ እንዲቀር ተደረገ። ከዛ በኋላ ሀይሚዬ ለምን እንዴት ወደ ኋላ ትቀራለህ ብላ በዚህ ነገር ጭቅጭቅ እንዲያነሱ ስለተደረገ ነው። በቃ እነሱ ሆን ብለው ያደረጉት ነገር ነው። ገባችሁ አይደለ? ግን እንደዛ ባይሆን የተሻለ ነገር ነበረ። በቃ ምንም አሁን በዚህ ድራማ ረጅም ጉዞ መጓዝ አልነበረባቸውም። ግን ትናንት እንዳልኳችሁ የእሷን ስም በከፊል ለማጽዳት በቃ እስከዛሬ ድረስ እሷ ብዙ ነገር እንትን ብላ ስለመጣች የእሷን ስምን በከፊል ለማጽዳት የዚች እዩ የተባለችን ስም ሰው ማለት ነው እንደዛ ነው። እና ትናንትና እንዴት ስሟ ሊጸዳ ይችላል? ቆይቶ እኮ የእሱ ነው ከተባለ ድጋሚ ስሟ መቆሸሹ አይቀርም ያላችሁም ልጆች ያላችሁና እውነት ነው። ድጋሚ ስሟ መቆሸሹ አይቀርም። ግን ደግሞ ምን አለ መሰላችሁ አሁን ላይ አሁን በከፊል ያመናት ልጆች አሉ።
ያመኗት ልጆች አሉ። ገባችሁ? ልክ እንደዚህ አሁን ብዙ ኦዲየንስ ላይ ጥያቄ የፈጠረው ነገር አለ። ያ ነገር ነው የተፈለገው። በቃ የእሷ ስም ጸዳ የሚባለው በዛ አይነት መንገድ ስለሆነ አሁን በከፊልም ቢሆን በቃ ሰው ያመናትም ሰው ስላለ እንትን ይላል። ገባችሁ አይደለ? ከዛም በኋላ መጨረሻ ላይ የእሱ ነው ቢባልም እንኳ በኋላ ላይ ደግሞ አስቀይሮት ነው ምናምን ነገር ትላለች። ከዛ በኋላ እሱም የእሱ አይደለም ከተባለ በኋላ ሀይሚዬና ብሩኬ የራሳቸው እንትን ይኖራሉ። በቃ በኋላም እሷ ወደ ራሷ ትመለሳለች ምናምን ሰው ከዛ በኋላ ይረሳዋል። ገባችሁ አይደለ? እንደዛ ነው ነገሩ። እና ብቻ ለማንኛውም የሚሄዱበት አካሄድ ያው እኔ አሁን የአንዲት ቀን ስህተት ህይወትን እንደምትበጠብጥ ለማሳየት ይሁን ይሄን ነገር ለማስተማር ይሁን አላቅም፣ ብቻ እንዴት እንደሆነ በዚህ መንገድ ረጅም ጉዞ መጓዝ አይጠበቅባቸውም ነበር፣ በዚህ አይዲያ ማለት ነው። ግን ደግሞ ቀጥሎታል። እንግዲህ ከዚህ በኋላ ብሩኬ ይረጋጋና ዲኤንኤው ድጋሚ ይደረግልኝ ይላል። እሷ ደግሞ አላደርግም ትላለች። ትንሽ የተወሰነ ከተጨቃጨቁ በኋላ ድጋሚ በስነ ስርዓት ይደረጋል። ከዛ በኋላ በቃ የእሱ አይደለም ተብሎ መጨረሻ ላይ ይመጣል ማለት ነው። ብቻ ግን ያም ሆነ ይህ እኛ ተስፋ እንቆርጥም፣ እስከ መጨረሻው ድረስ አብረናችሁ ከጎናችሁ ነን። ብሩኬም ደግሞ ስሜን ለማጽዳት እስከ ጥግ ድረስ ሄዳለሁ፣ ኢቭን እንኳ አዲስ አበባ አለመመለስ ካለብኝ ሳልመለስ እዚሁ ሁኜ ስሜን እስከ ጥግ ሂጄ አጽድቼ ነው የምመለሰው እንጂ ባሁኑ አልመለስም ዝም ብዬ ብሎ ተናግሯል። ገባችሁ? የመጀመሪያውን ቪዲዮ ካያችሁት ምንም ይምጣ እስከ መጨረሻው ድረስ ተጋፍጬ ስሜን አጸዳለሁኝ ብሎ ተናግሯል። እና ከዚህ በኋላ ተረጋግቶ ወደ ራሱ ተመልሶ ነገሮችን በትክክልና በስነ ስርዓት ሂዶ ስሙን አጽድቶ ነው መመለስ ያለበት። እና ውዶቼ ምን ልላችሁ ነው፣ አሁን እንደ እውነት አድርጋችሁ የምታስቡ ሰዎች አላችሁና እንደ እውነት አድርገው ከታሰበ በጣም ብዙ ጥያቄ የሚያስነሱ የሚፈጥሩ ነገሮች ብዙ ናቸው። ብዙ የጎደሉት ነገሮች አሉ ውዶቼ። ገና ሀ ተብሎ ይሄን ነገር ሲጀምሩ ጀምሮ ይሄ ነገር ብዙ የጎደለው ነገር አለ። በጣም ብዙ እናንሳ ከተባለ በዝርዝር ብዙ ነገሮች ማንሳት ይቻላል። ገባችሁ? ህይወት ነው ይሄ፣ ቀልድ አይደለም። የእውነት ቢሆን ኑሮ ሚዲያ ላይ የሚወጣ ነገር አይደለም እንደዚህ አይነት ነገር። ገባችሁ? በውስጥ የሚጨረስ ነገር ነው። እንደዚህ አይነት ነገር ሲፈጠር ምንድነው መደረግ ያለበት? መጀመሪያ እሱ ይጠየቃል። ከዛ እሱ ካላመነ በቤተሰብ ምናምን ቤተሰብና ቤተሰብ የእሷ ቤተሰብም የእሱ ቤተሰብም ይሰባሰቡና ያለውን ነገር በሽማግሌ እንዲፈታ ይደረጋል። አይ አላምንበትም ብሎ በራሱ እርግጠኛ ከሆነ ወደ ፍርድ ቤት ይኬድና የመጨረሻ እሷ ድርቅ ስትል ወደ ፍርድ ቤት ተሂዶ ዲኤንኤ ምርመራ እንዲደረግ ይደረጋል። በስነ ስርዓት ወላጆቿ ቤተሰቦቿ ባሉበት ሁሉም ሰው ባለበት ሆኖ በስነ ስርዓት ከፍተኛ የሆነ ዲኤንኤ ምርመራ የሚደረግበት አዲስ አበባ ውስጥ ነው። አዲስ አበባ ውስጥ ተሄዶ በስነ ስርዓት ይደረግና ይላካል። ልክ ምርመራውም ሲመጣ ውጤቱ ሲመጣም አሁንም የእሷ ቤተሰብና ከሱ ቤተሰብ ሆነው እነሱ ባሉበት ሆነው ሄዶ ውጤቱ ይታያል። በስነ ስርዓት ይከፈትና ይታያል። ከዛም በኋላ የእሱ ነው ከተባለ መደረግ ያለበትን ነገር ያደርጋል። ተቆራጭ ያደርጋል። ህይወቱን ይመራል። ግዴታ ከእሷ ጋር ኑር የሚል ነገር የለም። የእሱ አይደለምም ከተባለ እሷ ስም በማጥፋት መያዝ ትችላለች፣ መከሰስ ትችላለች። ገባችሁ አይደለ? እንደዛ ነው የሚሆነው እንጂ ከመጀመሪያው ጀምሮ ይሄ ነገር ሲፈጠር ያንተ ነው ያንተ አይደለም፣ ያንተ ነው ያንተ አይደለም፣ ያንተ ነው ያንተ አይደለም። ከዛ ደግሞ ቢኒ መጣ የኔ ነው የእንተማ አይደለም ምናምን፣ እንደዚህ የሚባል ነገር የለም። ይሄ ህይወት ነው፣ ቀልድ አይደለም። ገባችሁ አይደለ? እና ትናንትና አሁን ጓደኞቹ ናቸው ተሰብስበው የመጡት ማለት ነው። ጓደኞቹ እዛ ጋር ምንም አስፈላጊ አይደሉም። የሚያስፈልገው ማን ነው? ቤተሰብ ነው። የእሱ ቤተሰብ፣ የእሷ ቤተሰብ። ከእሷም እሷ ብቻ አይደለም እዛ ጋር መሆን የነበረባት፣ መጋፈጥ ያለባት እሷ ብቻ አይደለችም። ቤተሰብ መኖር አለበት። ወይ እህት፣ ወይ ወንድም፣ አባት፣ እናት፣ ወይም በቃ ሰንበዴ የሆነ ሰንበዴ መኖር አለበት ውጤቱ ሲታይ ማለት ነው። በስነ ስርዓት ውጤቱ ቁጭ ብሎ የሚታየው የእሷ ቤተሰብና የእሱ ቤተሰብ ሆኖ ምናምን ነው መታየት ያለበት። ምክንያቱም እነዚህ ልጆች እንደ ጥላት ናቸው እንጂ ምን እንደ ጥላት ናቸው። በቃ ምክንያቱም ጥላት ናቸው ስላችሁ ያልተግባቡ ሁለት የሌላ ዓለም ሰዎች ናቸው። ብሩኬ የራሱ ህይወት አለው። እችኛይቱ ደግሞ እሱን ነው የምትፈልገው። ብሩኬን ትፈልገዋለች፣ እሱ ደግሞ አልፈልግሽም እያለ ነው። በዚህ በሁለት ጸበኞች መሀል ግን ትክክለኛ ነገር እንዲፈጠር ምንድነው የሁለቱም ቤተሰብ መገኘት መቻል አለባቸው። አለቀ። ግን እዛ ጋር ምንድነው እነዛ ሚኪ
ሀሰን ሁሉም እዛ ጋ ያሉት ምንድነው ዩቲዩበር ስለሆኑ ነገ ከነገ ወዳ በየሁሉም ቤት እየዞሩ በዚህ አይዲያ ይሄዱበታል። ገባችሁ? ሀሰን ቤት ይመጣል፣ ፍፄ ይመጣል፣ ሚኪም አሁን ተቀላቅሏል። ሚኪም ይመጣል በራሱ ቤት፣ ከዛ ቢኒም ይመጣል እንደተለመደው። በቃ ሁሉም እዛ ጋ ያሉት አንዋርም ይመጣል። እነዚህ ሁሉ ስራው ላይ የሚሳተፉ ሰዎች ስለሆኑ ነው እዛ ጋ የተገኙት እንጂ እንደ እውነት ቢሆን ኑሮ እዛ ጋ መገኘት ያለባቸው ወሳኝ ሰዎች ሆኖ አይደለም። ገባችሁ አይደለ? እንደዛ ነው ነገሩ። ስለዚህ ምንም ነገር አታስቡ፣ አትጨነቁ። ምንም የሚፈጠር ነገር የለም። ሀይሚዬም ወደ ራሷ ተመልሳ ከሱ ጎን ሆና አብራ እንደምትቀጥል ተስፋ አደርጋለሁ። እንደዛ ሲሆን ነው ደስ ብሎ የምናየውም። በቃ እንደዛ ሲሆን ነው የተሻለ የሚሆነው። ትምህርት ሊኖረውም የሚችለው እንደዛ ሲሆን ነው እንጂ ላይክ እንዴት ነው አሁንም ተቃራኒ ቦታ ላይ ሆና ምናምን ከሆነ አንደኛ ቃልን ለምን ታጠፈ የሚለው ነገር ጥያቄ ይፈጥራል እሷ ላይ። ሁለተኛ ነገር ደግሞ አንዲት ሚስት ባሏ በጣም የሆነ አጣብቂ ችግር ውስጥ ሲገባ ከጎኑ መሆን እንዳለባት እንጂ ሊያስተምሩን የሚገባው ትታው መሄድን ወይም ደግሞ መሸሽን መምረጥ እንዳለባት ሊያስተምሩን አይገባም። ገባቸው አይደለ? እና አንድ የሆነው ኦዲየንስ ደግሞ መከፋፈል ይጀምራል እንደዛ ከሆነ ማለት ነው። እና እንደዛ ባይሆን የተሻለ ነው ብዬ አስባለሁ። ባሁኑ በቃ ምንም ይሁን ምንም አንድ ላይ አብረው ነው መጋፈጥ ያለባቸው። ካሁኑ ሀይሚዬን የማይወክሉ ጄሪ ምናምን የምትባል ልጃለች እነ ምህረት ምናምን እነዚህ ሁነው አንድ ላይ ብዙ ነገር እያደረጉ ረብሻ ለመፍጠር እየሞከሩ ነው። እና ብትሰተሩ አሪፍ ነው። እናንተ ሲጀመር ሰው የመዘግዘቅና ሰው የማበላሸት ፎቶ የማበላሸት አባዜ ያለባቸውና የግድ በቃ በግድ ነገር ፍለጋ በግድ ይሄ አንድ የሆነውን የጨረቃ ፋሚሊ ለመከፋፈል የሚሞክሩት የመጀመሪያው ተወቃሾች እነሱ ናቸው። ስለዚህ ተከበሩ፣ ተከብራችሁ ተቀመጡ። እናንተ ሲጀመር ወዳጅ ሳትሆኑ ጠላት ናችሁ። ምን አይነት ሰይጣን እንደተጠናወታችሁ አላቅም። ከወደ ብሩኬም ያላችሁ ሌላ ነገር ለማድረግ እንዳትሞክሩ፣ ሀይሚዬን እንዳትነኩ። በቃ ሁለታቸውንም በአንድ ላይ ይዘን ነው መጓዝ ያለብን ማለት ነውና ብቻ ሰላማችሁ ብዝዝት ይበልልን። ለአንዳንድ ለወረደ ሰው ቦታ አትስጡ። ከወረደ ሰው ጋር መውረድ አያስፈልግም። እነዚህ ምክንያቱም ትኩረትን ለማግኘት አሁን ትናንት አንድ ላይ ሆነው በፍቅር ሲመጡ ሁለቱንም እንወዳለን እያሉ ሲያሽቃብጡ የነበረ ሁላ ዛሬ ላይ አዲስ አካውንት ከፍተው የብሩኬን ፕሮፋይል አድርገው የብሩኬ እህት ነኝ ብለው ከፍተው እንዳዲስ ብሩኬን እየዘቀዘቁ ሬፕ እያሉ ምናምን በዛኛውም ሳይድ እንደዛው። ስለዚህ ስነ ስርዓት ይዛችሁ አንድ ሆነን ብንቀጥል የተሻለ ነው። እናንተ ዘቀዘቃችሁ፣ ፎቶ አበላሻችሁ፣ ምንም የምታመጡት እኮ ነገር የለም። እኔ ምን እንደሚያስደስታችሁ አላቅም። የጅል ጥርቅምና ለማንኛውም ልቦና ይስጣችሁ እና ታስቡ ውዶቼ፣ ምንም ነገር አይፈጠርም። ሀይሚዬ የኔ ቆንጆ እንግዲህ በአንድ ላይ ሆነው እንትን ትላለች። ምንም አታስቡ። ደግሞ እኮ ማለት ነው እስከ ዛሬ አሁን ለድራማው ማስኬጃ ምናምን ብለው ነው እንጂ በቃ አሁን ብዙ ጥያቄ እንደነገርኳቸው ብዙ ጥያቄ የሚያስነሱ ነገሮች ነበሩ ማለት ነው። እና እንደገና እንትን ልል ነው የሆነ አስታውሼ ነው ማለት አሁን ብሩኬ ከአዲስ አበባ የዛኔ ዳኒ ጋር ከተጣሉ ጊዜ ጀምሮ 4 ቀን ጠፍቶብን ነበር አይደለ? ከ4ቱ ቀን አንዱን ቀን ነው እንግዲህ ወደ ቡታጅራ መጥቼ ነበር ያለው ማለት ነው። በዛች አንድ ቀን ውስጥ ምንም ነገር ሊፈጠር አይችልም፣ አያደርገውም፣ አልመጣምም ሲጀመር ማለት ነው። እና ግን ደግሞ እንትን ሲሉ ሲያብራሩ ማለት ነው አሁን ሀይሚዬም ያልጠየቀችው እሱም ያልተናገረው እዩም ያልተናገረችው ነገር ምንድነው? የዛኔ የተገናኙት የት ነው የሚለውን ነገር አላብራሩትም። ገባችሁ? አሁን ካፌ ነው የተገናኙት፣ ሩም ውስጥ ነው የተገናኙት፣ የት ነው የተገናኙት የሚለው ነገር ግልጽ አይደለም። ምክንያቱም ምንም ነገር ስለሌለ ነው። ገባችሁ? ይሄ ነው ብለው የሚያወሩት ነገር ምንም ነገር ስለሌለ ግልጽ አላደረጉም ይሄን ነገር። አሁን ብሩክ አሁን እንደዚህ አይነት ነገር ጥያቄ ሲጠየቅ እንዴ የዛኔ ካፌ ተገናኘን ተለያየን፣ ከመቼ ወዲህ ነው እኔ አንቺ ጋር አልተኛው እኔ አንቺ ጋር እንደዚህ አላደረኩ ወይም ደግሞ የዛኔ እሺ ሩም ውስጥ ተገናኘን ምን አድርገን ምንም እኔ የነካውሽ ነገር የለም የምናወራውን ነገር አውርተን ተለያየን ማለት ይችላል። ብቻ ብዙ ነገር አለ። ገባችሁ አይደል? ግልጽ አድርገው ፍርጥርጥ አድርገው ነገሮችን ክሊር ማድረግ አለባቸው። ይሄ ነገር እውነት ቢሆን ኑሮ ማለት ነው። ግን የምንም እውነት ስለሌለ ነው ወዶቼና ብዙ ጥያቄ በቃ ጥያቄ የሚፈጥሩ ብዙ ነገሮች አሉ። ግን ምንም አይነት እውነት ስለሌለ ነው። ገባችሁ? ብሩኬ መቼም ቢሆን እንደዚህ አይነት ነገር አያደርግም። ካደረገ ተሳስቶ የሰው ልጅ ነው አይደል? ፍጹም አይደለም። ካደረገ ደግሞ ዝም አይልም።
በፍጹም እንደዚህ አይነት ነገሮችን ሊደብቅ አይችልም፣ ዝምም አይልም። እና ታስቧት ተጨነቁ። መልካም ቀን ይሆንላችሁ።